ነው አምሮባል። አንቺም አምሮብሻል። እኔ ቆንጆ ምስባ ሰርጋችን ነው እንዴ ዛሬ? እኔም በቃ አሁንማ ልታስረሽኝ ነው መሰለኝ። ተቀበሉ ልቤና ገር ዛሬ እሱ ተራ ነው። ወድሃለው ለዛ ነገር ቦታ አልሰጥም። እውነት ለመናገር እኔ ቦታ መስጠት የምፈልገው ማለት ነው። ውዴ ማልቀስ አይቻልም ዛሬ ብዬ ዛሬ ደስታችን ማልቀስ አይቻልም። ከረባት የለኝም፣ ከረባት ግዙልኝ። ለኔ አይነ ማሰሪያ ብለኩ ነው። ምን አማራጭ አለ? የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ኧረ ፍቅር ፍቅር አይ ፍቅር ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል ያደዳለህ ህመም ከሰው። ሰላም ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ሰላማችሁ ያላችሁበት ብዝት 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 ይበልን። እንግዲህ ዛሬ ምንም አይነት ቃል የለኝም፣ ምንም ብዬ መናገር አልችልም። በጣም ትልቁ የደስታዬ ቀን ነው። በጣም ትልቅ ቀን ነው። ቤተሰቦቼ የት ናችሁ ያላችሁት? እስቲ ገባ ገባ በሉ። እያዩዋችሁ አይደለም? ትንሽ ሞራል ያስፈልገኛል። እንዴት ናችሁ ፋሚሊዎቼ? እንግዲህ ከፈጣሪ ቀጥሎ ይሄ የሆነው በእናንተ በውድ ቤተሰቦቼ ነው። ምንም ቃል የለኝም። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰብስክራይብ አድርጋችሁ እስከ ዛሬ ድረስ ስትከታተሉን የነበራችሁ ውድ ቤተሰቦቻችን እንግዲህ ልግባ እንዴ ምን ብዬ ልንገራችሁ? ዛሬ በጣም ትልቅ ሰርፕራይዝ አለ ቤተሰቦቻችን። በጣም እጅግ በጣም ትልቅ ሰርፕራይዝ አለ። እንግዲህ ውብዬን ጠርቻታለሁ። ስለዚህ ጉዳይ ምንም የምታውቀው ነገር የለም። ጓደኞቼም ተጠርተዋል። ሁሉም ይመጣሉ። ሁሉም ከመምጣታቸው በፊት እንግዲህ ላስተዋውቃችሁ። እቺን እንግዲህ BYD ሶንግ ፕላስ የተሰኘች መኪና ተገናችኋለሁ። በጣም 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 ዛሬ የደስታዬ ቀን ነው። እጅግ በጣም ደስ ብሎኛል። እስቲ እናንተም የተሰማችሁን ሀሳብ ኮሜንት ላይ ጻፍ አድርጉልኝ። እስቲ እየተዘዋወርን እንያት ቤተሰብ። እሺ ቤተሰብ እቹት እንደምትመለከቱት ጽድት ያለች መኪና ናት። ይሁንና እንግዲህ ቤተሰቦቼ ለማን እንደሆነ እየገመታችሁ ኮሜንት ላይ ዛሬ ምን አስቦ ነው ናሂ ይሄንን መኪና ይዞ የመጣው ልትሉ ትችላላችሁ። ብቻ ሁላችሁም ኮሜንት ላይ ሐሳባችሁን አስቀምጡልኝ። ዛሬ ትልቅ እንግዳ አለ፣ የምንጠብቀው እንግዳ አለ። ያ እንግዳ ሲመጣ እንግዲህ ሰርፕራይዝ የምናደርግ ይሆናል። እንግዲህ በጣም ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። ጓደኞቼ እስኪመጡ ድረስ እንግዲህ እናንተ ኮሜንት ላይ ገምቱ፣ ያለውን እያንዳንዱን ሐሳባችሁን አስቀምጡልኝ። እነሱ እስከሚመጡ ድረስ መልካም ቆይታ። እሺ ቤተሰቦቼ እንግዲህ ግምታችሁን ኮሜንት ላይ አስቀምጡልኝ። እኔ እንግዲህ አሁን ያለሁት ስካይላይት ሆቴል ነው። እንግዲህ በዚህ አጋጣሚ የኢትዮጵያ አየር መንገድ 80ኛ ዓመቱን እያከበረ ይገኛል። እንኳን ደስ አላችሁ። ይሄ ትልቅ ታሪክ ነው። በዚህ አጋጣሚ ያለነው ስካይላይት ነው። ስካይላይትም ይህንን ፕሮግራም እንድቀርጽ ይህንን ሚስቴን ሰርፕራይዝ ላደረግ ያሰብኩትን እንዲሳካ እንግዲህ ስፖንሰር ስለሆነኝ ከልብ አመሰግናለሁ። ሁላችሁም እየመጣችሁ ተጠቀሙበት። ስካይላይት እንግዲህ ምርጫችሁ ይሁን። በመቀጠል ደግሞ የኢትዮጵያ አየር መንገድ ቀዳሚ ምርጫችሁ ይሁን። ከዚህ በመቀጠል ሆቴል ላይ ሪዘርቭ አድርጌያለሁ። ውዷ ባለቤቴ እስክትመጣ እኔ እንግዲህ እዛ ቁጭ ብዬ እጠብቃታለሁ። የራት ምሽት ይኖረናል፣ አሪፍ ጊዜ ይኖረናል። እሷ ጋር ሄጄ ያንን ፕሮግራም አብረን እናካሂዳለን። ይሄን እንግዲህ እየገመታችሁ ጠብቁኝ። ለማን ነው የገዛሁት? ጥያቄ ምልክት ነው። በኋላ ከጓደኞቼ ጋር ነው ይህንን ሰርፕራይዝ ማድረጋት። እስከዛ ድረስ እዛ ሄደን አብረን እንግዲህ የራቱን ፕሮግራም ከውብዬ ጋር አብረን እናሳልፋለን። ግምታችሁ በትክክል የመለሳችሁ እንግዲህ የሆነ ሽልማት አላችሁ። ሁላችሁም ኮሜንት ላይ ጻፉ። አሁን ቀጥታ ወደ ራቱ ፕሮግራም እንዴት ነው ከተከታተሉ። እሺ ውድ ቤተሰቦቼ እንግዲህ ቅድም እንዳልኳችሁ ለኔ የዛሬው ቀን በጣም ትልቅ ቀን ነው። በጣም ደስተኛ የሆንኩበት ቀን ነው። እንግዲህ በዚህ ዓመት በጣም ብዙ ፈተናዎችን አሳልፈናል። በተለይ ሚስቴ በጣም ብዙ ፈተና አሳልፋለችና በጣም ብዙ ነገር ይገባታል። የልጆቼ እናት እንግዲህ ዛሬ እጅግ በጣም ደስተኛ ላረጋት መጥቻለሁ። እንግዲህ ቦታችን ተዘጋጅቷል። በዚህ አጋጣሚ ያለነው ስካይላይት ነው። የኢትዮጵያ አየር መንገድ 80ኛ ዓመቱን እያከበረ ነው። በዚህ አጋጣሚ
እንኳን አደረሳችሁ። አንጋፋው የኢትዮጵያ አየር መንገድ ኢትዮ ኤርላይንስ ሁሌም ምርጫችን ነው። በኢትዮጵያ አየር መንገድ ብረሩ። ከልብ እናመሰግናለን። የኢትዮጵያ አየር መንገድ ይሄን ስካይላይት ሆቴል ላይ እንግዲህ ስፖንሰር አድርጎ እንግዲህ ይሄን የመሰለ ቦታ ፈቅዶልኝ እንግዲህ ከባለቤት ጋር አሪፍ ጊዜ አሳልፍ ብሎኝ እዚህ ስለተገኘው ደስ ብሎኛል። ሰርፕራይዝ ላረጋትም ስለሆንኩኝ በጣም ደስ ብሎኛል። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ዛሬ በጣም ልዩ ቀን ነው። በጣም ጓጉቻለሁ እስክትመጣ። በጣም ትልቅ የደስታ ቀን ነው። ሁላችሁም ጠብቁ። በጣም ብዙ ያልነገርኳችሁ ትልልቅ ሰርፕራይዞች አሉ። ለማንኛውም ግን እኔ ቸኩዬ ወደ ነገሩ ገባሁባችሁ። እንዴት ነው? አምሮብኛል? እንዴት ነው? ሙሽራ አልመሰልኩም? ሙሽራዬን እየጠበቅኩ ስለሆነ ነው። እንግዲህ በጣም ብዙ ወዳጆቻችን እኛ ወዳጅ የኛን መልካም ነገር የምትመኙ በጣም ብዙ ቤተሰቦቻችን አላችሁና ይሄ ለእናንተም ትልቅ የደስታ ቀን ነው። እንኳን ደስ አላችሁ። የእናንተም የልባችሁ ምኞት የሚሳካበት ደስተኛ የምትሆኑበት በእኛ የምትደሰቱበት እንግዲህ ሁሌ እኛን እንዳስደሰታችሁ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የእኛ ቤተሰብ ሆናችሁ ሁሌ እኛን እንዳስደሰታችሁ ነው እና ዛሬ ደግሞ የእናንተ የደስታ ቀን ነው። እናንተንም እንኳን ደስ አላችሁ። እንግዲህ ሙሽራዬን እየጠበቅኩ ነው። እሷ ስትመጣ ደግሞ ያለውን ነገር እናሳያቸዋለን። እስከዛ መልካም ቆይታ። እሺ ቤተሰቦቻችን እና ዝግጁ ናችሁ? እስቲ በዚህ በኩል ኮንኮይት ድንገት አላያትምና በዚህ በኩል ሆኜ ልቀበላት። ብቻ በጣም ደስተኛ ሆኛለሁ። በጣም ትልቅ ሰርፕራይዝ እየጠበቃት ነው። እንግዲህ ለእናንተም ትልቅ ሰርፕራይዝ ነው። ስታዩት በጣም ደስተኛ ትሆናላችሁ። ውብዬም ስታይ በጣም ደስተኛ ትሆናለች። እኔ በጣም ደስ ብሎኛል። ቃል የለኝም። በጣም ሼክ እያረኩ ነው፣ እየተንቀጠቀጥኩ ነው። ብቻ ቦታውን እንዴት አያችሁት? በጣም ያምራል። ሚስቴ በጣም ከዚህ በላይ ብዙ ነገር ይገባታል። ዛሬ ደስተኛ አረጋታለሁ ብዬ ተስፋ አረጋለሁ። እንደመጣች እንግዲህ አብረን አሪፍ ጊዜ ይኖረናል። መልካም ቆይታ ተከተሉን። ለማንኛውም እሺ ቤተሰቦቻችን እንግዲህ ትንሽ ልታረፍድብኝ ነው መሰለኝ። እኔም ጓጉቻለሁ፣ እሷም ቆየች። እንግዲህ የልጅ እናት መሆን እንግዲህ ታውቃላችሁ ብዙ ጣጣ አለው። እስቲ ብቻ እየመጣች ይሆናል። ዋው መጣች፣ ሙሽራዬ መጣች። እንኳን በሰላም መጣሽ። አምሮብሻል። አመሰግናለሁ። እንዴት ነሽ? ደህና ነኝ። ደህና ነሽ? ናፈቅሽኝ እኮ። እንዴት ነው? አምሮባል። አንቺም አምሮብሻል። እኔ ቆንጆ ሙሽራ። ሰርጋችን ነው እንዴ ዛሬ? እኔ በቃ ነው። እሺ ዌልካም። እንዴት ነሽ? አለሁልሽ። እንዴት ነው ታዲያ? አለው ይመስገን። ተገናኘን። የሆነ ያልወለድኩ እየተሰማኝ ነው። አልወለድኩም። ሲንግል ነኝ። እንደገና ልጀነጀነኝ ነው። እንደ አዲስ ቆየሽብኝ። በሰላም አሁን መውለዴን ላስታውስ ነው። እና እንዴት ነው? አለው እውነት በጣም አምሮባል። ከአንቺ ባይበልጥ አሁንማ ልታስረሽኝ ነው መሰለኝ። ተከበሩ። በጣም አመሰግናለሁ። በጣም የሚያምረው ቴንክ ዩ። እና እንዴት ነሽ? ዋው ምንድን ነው ግን ጠቅለል አድርጌ ዛሬ የጋብቻችንን የፍቅራችንን የተገናኘንበትን ሁሉን ጠቅለል አድርጌ ለምን ከኔ ፍቅር ጋር አላሳልፍም ብዬ ነው። የምርል በጣም ታድያለሁ። ቤተሰብ ዝም ብላ እየሳቀች ነው። እኔ ራሱ ተሽኮረመምኩኝ እና ለመጀመሪያ ጊዜ እንዳገኘኋት የተሰማኝ ነው። እኔም እንደዛ የመጀመሪያ ጊዜያችን እንዴት እንዳሳለፍን አትረሳም።
ቦሌ ነው እና የመጀመሪያ ቀን ገናኝና እንዴት ነው ታዲያ እንደዛ እየሆነች ነው ቤተሰብ በጣም ተሽኮረመም ነበረ ምናምን ለ30 ደቂቃ ቀና ብላ አላየችኝም ለመጀመሪያ ቀን ስንገናኝ እዚህ ቦሌ ኤርፖርት አካባቢ ነውና በጣም ከባድ ነበር አሁንም ያንን ስሜት እያመጣሁት ነው እጅሽ ሳልተንቀጠቀጠ ተንቀጥቀጣለሁ አይ በጣም ደስ ብሎኛል በተለይ እንደዚህ አምሮብኝ ስላየው በጣም ደስ ብሎኛል ካንቺ በላይ አላማረብኝ በጣም ነው ያማረብኝ ጨረቃ ነው ይመስልሽ ኧረ እባክህ እንዲያበራሽ ነው ፀሐይም ጨረቃም ሁሉንም አመሰግናለሁ በጣም እወድሻለሁ እኔም በጣም እወድሃለሁ ታውቂያለሽ ምን ያህል እንደማፈቅርሽ አይደለ ታውቃለሁ እየሽኮረመምክ ነው ወቀት እንዴት እንደዚህ አሰብክ እንዴት አላሰብም ሚስቴ አይደለሽ አይ እንደዚህ አሳልፈን አናውቅም ብዬ ነው ረጅም ጊዜ ሆነና ደስተኛ ያው እንድትሆኚ ከምንም በላይ አመሰግናለሁ ሌላም አለ ያው እንቀስ ብለሽ ታያለሽ እስከዛ ግን አሁን እዚህ እየመሸ ነው አመሻሽ ላይ ነን አብረን እራት እንበላለን ከዛ ደግሞ ያው ትልቅ ሰርፕራይዝ አለሽ ዝግጁ ነሽ አንተ ካለልኝ ዝግጁ ነኝ ችግር የለውም አንተ ብቻ ኖርልኝ እንጂ እሺ አመሰግናለሁ አበባው በጣም ነው የሚያምረው ካንቺ ግን አያምርም አንቺ ራስሽ አበባ አይደለሽ እንጃ በጣም ወደድኩት በጣም የሚያምረው አንቺ ራስሽ አበባ እኮ ነሽ አበባ እኮ ነሽ አመሰግናለሁ የሆነ መንፈስ ያድሳል ደስ ይላል ለላ አበባ ትወጃለሽ በጣም የምወደው አበባ እና እንዴት ነው ትዳር ነው ትዳር ጥሩ ነው ያው ትዳር እንደ አባወራው ይወሰናል ይባላል አይደል ስለዚህ እንደ አባወራው ከሆነ ጥሩ ነው እግዚአብሔር ይመስገን አሪፍ ነው እሺ ፍቅር የልጆቼ እናት ወይ እሺ ምን ተሰማሽ ያው ብዙ ፈተና አሳልፈናል አብረን በእነዚህ 4 አይ ቲንክ ወደ 4 አካባቢ 5 አመት አውራዲ ወደ 6 አመት አይደለ ብዙ ፈተና አሳልፈናል 2018 ደግሞ በጣም በብዙ የተፈተንበት አመት ነበረ ያው ብዙ መውጣት መውረድን ያየንበት አመት ነው ስቲል ናው በጣም ስትራግል እያደረግን ነው እና ግልጹን እንድንነጋገር ያው ቤተሰቦችም ስለሆኑ መስማት አለባቸው በብዙ ነገር የተፈተንበት በብዙ ነገር ብዙ የተባልንበት አመት ነበርና እስቲ በአጠቃላይ አሁን ላይ ባለው ነገር ምን ተሰማሽ ዛሬስ ምን ተሰማሽ እስቲ ምን ነገር በይ ዛሬ በጣም ደስ ብሎኛል ማለት ብዙ አድካሚ ጊዜያቶችን ቀናቶችን ወራቶችን አሳልፌያለሁ እውነት ለመናገርና ለረጅም ጊዜያቶች ደስታ ካጠገባችን ርቆ ነበር እንደዚህ አይነት አብረን ወተን ደስ የሚል ፍቅር ጊዜ ምናምን አሳልፈን አናውቅም ምክንያቱም የተፈጠረውን ነገር አንተም እኔም ቤተሰቦችም ሁሉም ሰው ያውቃል ብዬ አስባለሁኝና እኔ ማለት ትዳር ያደጋ ላይ ሆኖ እያለቀስኩ እያዘንኩኝ በጣም እየተከፋው ትዳሬ ኦልሞስት ፈርሶ እያለ ግን በጣም ብዙ ነገር ተብለናል በተመልካችም ዘንድ እንዲሁም በአካል ከምናገኛቸው ሰዎችም ዘንድ በጣም ብዙ ነገሮችን አስተናግጃለሁ እውነት ለመናገርና እኔ እዚህ እያዘንኩ እያለቀስኩኝ ግን በውስጥ መተው ለእንትን ብለሽ ነው ለዚህ ብለሽ ነው ብቻ ብዙ ስሜ ብዙ ነገር ደረጃ ደርሷል ስቲል እስካሁንም ብዙ ነገር እየተባልኩኝ ነው ግን ለዛ አይደለም ለዛ ነገር ቦታ አልሰጥም እውነት ለመናገር እኔ ቦታ መስጠት የምፈልገው ማለት ነው አይውዴ ማልቀስ አይቻልም ዛሬ ብዬ ዛሬ ደስታችን ማልቀስ አይቻልም ወቢራፊ ዛሬ ማልቀስ አይቻልም ማለት የምፈልገው ምንድነው እነሱ እንደዚህ ስላሉኝ ምናምን አይደለም ከፍቶኝ አይደለም አሁን ላይ እንደዚህ እያለቀስኩ ያለሁት ከፍቶኝ ምናምን ሳይሆን
በቃ ያን ሁሉ ጊዜ አልፈን ዛሬ እንደዚህ ደስተኞች ስለሆንን ትዳሬ ደህና ስለሆነ ሰላም ስለሆነ ትዳሬ ስለተረፈልኝ የእውነት በጣም ደስ ብሎኛል። እንደ ሰው ወሬ እንደ ሰው ንግግር ቢሆን ኖሮ ዛሬ እንደዚህ ባልተገናኘን ወይ ደግሞ እንደዚህ ቀና ብዬ ባልሄድኩ ነበርና በጣም ከባድ ጊዜያቶችን አሳልፈናል። ብዙ ተብያለሁ፣ ብዙ ተብለናል። አንተም ብትሆን እኔም ብሆን በጣም ብዙ ተብለናል። ከፋሚሊ አንጻር፣ ከጓደኛ አንጻር፣ ከብዙ አንጻር ማለት ነው። በጣም ብዙ ነገሮችን አስተናግደናል እና አይንሽ ኮምባ ቀበረ አይ ላለማጣሽ እየሞከርኩኝ ነው። ታያታልሽ በቃ ቤተሰብ ስሜታዊ የሆነች ውብዬ በቃሽ። እሺ እና ለማንኛውም ያ ጊዜ አልፎ ዛሬ እንደዚህ ስለሆንን ትዳሬ ስለተመለሰ አንተም ከኔ ጋር ስለሆንክ ለልጆቻችን አንድ ላይ ስለሆንን በጣም ደስ ብሎኛል። እግዚአብሔር ይመስገን። እና መጥፎ የተናገሩትን ብቻ አይደለም አሁን ማንሳት የምፈልገው ደግሞ ልክ እንደኔ የሚያለቅሱ እንደኔ ከኔ እኩል ደግሞ የሚያዝኑ ከኔ እኩል ደግሞ ተከፍተው በጣም በሐሳብ በተለያዩ ነገሮች ሲያግዙኝ አይዞሽ በርቺ እንደዚህ ብታረጊ እንደዚህ ይስተካከላል እያሉ መፍትሄ ሁሉ እየሰጡ ደግሞ አብሮኝ የተጓዙ ቤተሰቦች አሉኝና እነሱን ሳላመሰግን ማለፍ አልፈልግም። እውነት ለመናገር በጣም ነው ማመሰግናችሁ፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። አሁንም አብሮነታችሁ እንዳይለይ ነው የምላችሁ ለእናንተም ማለት ነውና ከዚህ በኋላ በፍቅር ረጅም ጊዜ እንጓዛለን ብዬ አስባለሁ። ከዚህ በኋላ ጠላት ይመጣብናል ብዬ አላስብም። ምክንያቱም ትልቁን ነገር ነው አሸንፈን ዛሬ እዚህ ጋር ቁጭ ያልነውና እግዚአብሔር ይመስገን። እግዚአብሔር ኃይሉንም ጉልበቱንም ሰጥቶን ትዕግስቱንም ሰጥቶን ዛሬ አንድ ላይ እንደዚህ እንድንገናኝ እንደዚህ አይነት ጊዜዎችን እንድናሳልፍ ረድቶናልና ፈጣሪ ይመስገን። እናንተንም በጣም ነው ማመሰግነው ከጎኔ ስለሆናችሁ፣ አይዞሽ ስላላችሁኝ፣ ከኔ እኩል ስላለቀሳችሁ። አሁን ደግሞ ዛሬ እንደዚህ ስደሰትና ስስቅ ከኔ እኩል ደግሞ የሚደሰቱና የሚስቁ ደግሞ ልክ እነሱ እንደሆነላቸው አድርገው የሚያስቡ ደግሞ አሉና በጣም አመሰግናለሁ። እውነት በጣም ማለት ነው። እግዚአብሔር ያክብርልኝ። አንተንም በጣም ወዳለው አከብራለሁ። ረጅም እድሜ ይስጥክ፣ ኑርልን። አንድ ላይ አርጅተን ለልጆቼ ሲል አንተን ያኖርልኝ። ለዛም ቀን አሜን። እኔ በጣም ወድሻለሁ። አንቺም በጣም ጠንካራ ሴት ነሽ። ብዙ ነገሮችን አሳልፈሻል በህይወትሽ እና ያው በምንም ቃል ያንቺን ጥንካሬ እንዲህ ብዬ መግለጽ አልችልምና እጅግ በጣም ጠንካራ እጅግ በጣም ጎበዝ ሴት ነሽ፣ ሚስት ነሽ፣ እናት ነሽ፣ እህት ነሽ፣ ዘመድ ነሽ፣ ወንድም ነሽ፣ ሁሉንም ነሽ ለኔና ከልቤ ወድሻለሁ። ባይንካብኝ ለልጆቻችን ሲል ፈጣሪ ያኑረን፣ ረጅም ዓመት ረጅም እድሜ ይስጠን እና ብቻ ነገሮች ፈጣሪ ደግሞ ያሳልፍልን። ከዚህ በኋላ የተሻለ ዓመት ያርግልን። ከዚህ በኋላ ሰላሙን ያብዛልን፣ ክፉን ያርቅልን። አሜን። እኔ ብዙም ቤተሰብ አልችልም፣ ብቻ ከልብ አመሰግናለሁ። እሺ ውድ ቤተሰቦቻችን፣ የኛ ተወዳጆች ሰላማችሁ ይብዛልን። እንደምትመለከቱት ጥራታችንም ደርሷል፣ ሰው ወይናችንም መጥቷል። እንግዲህ በጣም ደስ የሚል ምሽት ነው የሚሆንልን። በጣም ደስ ብሎኛል። እሺ እንብላ አይደለ? እሺ ቼርስ ለፍቅራችን ለትዳራችን። ቼርስ። ዋው ደስ ይላል በጣም። እሺ ቤተሰብ ደስ ብሎናል። እንግዲህ የኢትዮጵያ አየር መንገድ 80ኛ ዓመቱን እያከበረ እኛም ተገኝተን እዚህ የፕሮግራሙ ታዳሚ መሆናችን ትልቅ ነገር ነው። በድጋሚ አሁንም ደጋግሜ የምለው ኢትዮጵያ አየር መንገድ ይብረሩ። ከኛ ጋርም አጋር ስለሆነ በጣም ደስ ብሎኛል። ይሄን የመሰለ ፕሮግራም ስላዘጋጀልን ትልቅ ክብር አለን ለኢትዮጵያ አየር መንገድ።
ሁላችሁም እዚህ ስካይላይት እየመጣችሁ ተጠቀሙ። በጣም ደስ ይላል። በአየር መንገዳችንን ብረሩ። ያው በኢትዮጵያ አየር መንገድ መብረር በራሱ የኢትዮጵያችንን ከፍ ማድረግ ነውና መልካም በዓል ይሁንልን እና እወድሻለሁ። እኔም እወዳለሁ። እኔ ግን ቆርጦ መብላት ብዙም አይሆንልኝም። በእጄ ነው የለመድኩትና ግራ ገብቶኛል። እንዴት አድርጌ እንደምቆ በእጅ መብላት እኮ ትችላለህ አይደለ? አዎ። ቤተሰብ እኔ ግን በቆርጦ መብላት ብዙም አይደለው። እየበላሽ ቤተሰብ እንብላ። ቆንጆ ራት ነው። ዛፍታ ሽቢ ላገዘክ ብዙም ቆርጬ መብላት አልወድምና የእውነት ታዲያ ምን አስጨነቀክ? በእጄ ልግባበት እንደ ቤተሰብ አንደኛው ለመቼ ደፍላ ማርያም ተችለህበታል። አንተ ችለህበታል። እቺ ብርጭቆ እንዳትወድቅ እኔ ችዬበታለሁ። ኦ ማይ ጋድ ለምሽሽ ሽቤ የሰጠንናችሁ ጠፋን አይደል? ወይኔ እንብላ በላችሁ። እንብላ ቤተሰብ እንብላ። ስማ ዳጣው ማለት ነው በጣም ነቀጠለ። ጠፍታ ቤተሰብ እንብላ እንደዚህ አይነት ጊዜ አብረን ስላሳለፈን በጣም ደስ ብሎኛል። እኔም በጣም አንቆ ከስራ ጋር ከምን ጋር ከልጆች ጋር እያለን ረሳን እኮ ራሳችንን። አዎ እዚህ በኋላ እየጣልናቸው መጥፋት ነው። በልጆቼም አልጨክነውም። ለነገሩ አሁን ጎርምሰዋል። አሁን እኮ በቃ አድገዋል። ባባ እኮ ብዙም እንትን አይልም። ያው ስንጠፋበት ነው እንትን የሚለው እንጂ ስንወጣ እኮ አያለቅስም አይደለ? አዎ ባባን ጎብዟል። በጣም ባባ ጎብዟል። ድሮ ስንወጣ በጣም ያለቅስ ነበር። አሁን ግን ጎብዟል። እዛ ጥለናቸው መውጣት እንችላለን። አሁን ታዞሽ ብሎ ነው። አዎ
እሺ እና እየተጫወትክ ተጫውቼ እንዴት ነው ብትጫወት አይሻልም ወይ ነው? እንዴት አየሽው? በጣም የሚጣፍጠው ምን ያለፈው አልፏል። ያው በጣም ብዙ ከባድ ጊዜያትን አሳልፈናል። ከዚህ በኋላ እንዲከፋሽ አልፈልግም ስልሽ በቃ ደስተኛ ሆነሽ እንድትኖሪ ፍላጎቴ እና ሁሌም ደስተኛ ሆኜልኝ ከጎንሽ ነኝ እስከ ዕለተ ሞቴ ድረስ አንቺና ለልጆቼ ስል መሞት ካለብኝ እሞታለሁ፣ ራሴን አሳልፌ እሰጣለሁ። ዛሬ ቃል ኪዳናችን ቀን ይሁን። በድጋሚ በእኔ ስላዘንሽ በእኔ ብዙ መከፋት ስለደረሰብሽ ስላለቀሽ ስለሁሉም ይቅርታ ስልሽ ከዚህ በኋላ አይደገምም። ችግር እወድሻለሁ። እኔም እወዳለሁ። ዲያጅ የበላሽ አይደለም እኔ የበላው ብርጭቆ ነው። በጣም የሚጣፍጠው ፒዛቸው በጣም የሚጣፍጠው። ወደድሽው? 10 ስንት ትሰጫለሽ? ቺዝ ብዙም አድናቂ አይደለሁም እና 9 ከ10 ለቺዙ ብቻ። ግን ለቺዝ ወዳድ በጣም አሪፍ ነው። እኔ 10 ከ10። አንተማ ትወዳለህ ብያለሁ እኮ ለቺዝ ወዳድ ነው። ቤሽ እኔ ባዲ አረቢ የሆነ ችላጎስሽ በእጄ ልገባበት ነው። እየተፈታተነኝ ነው። ለመጀመሪያ ጊዜ ነው በሹካ የምበላውና ተፈታተነኝ። እሺ እንዴት ነው? ደስ አለሽ? አዎ። አበይም በቃሽ? በቃኝ፣ ጠገብኩኝ። በጣም ደስ የሚል እራት ነበረ። በጣም አመሰግናለሁ። ምንም አይደለም። አሁን ደግሞ በጣም ትልቅ ሰርፕራይዝ አለሽ ከዚህ ውጪ? አዎ። እየቀለድክ ነው? ሰው ወደዛ እንሄዳለን። አዎ፣ ቀልድ ነው። ዝግጁ ነሽ? የምር ማየት? የምርን? አዎ። እሺ። ዝግጁ ነሽ? አዎ። ቤተሰብ በጣም ትልቅ ሰርፕራይዝ አለ። እዛ ወስዳታለሁ፣ ግን ደግሞ አይንሽን ማሰር አለብኝ። በምንድን ነው የማስረው? መታሰር አለብሽ። ነው እንደዚህ ጨፍንላለሁ። እንደዚህ ነው? እንዴት ትሄጃለሽ? የምር እንደዚህ አይሆንም። እንደዚህ ስልሽ አይሆንማ። እንዴት ነው ማድረገው? እሺ እንደዚህ ጨፍናለሁ። አውቀህ ነው? ቤተሰብ ምንም አልያዝኩም፣ በሻርብ ነገርም አልያዝኩም። በቃ ያለኝ አማራጭ እቺን ከረባት አይኗ ላይ ማሰር ነው። እንዴ ልትፈታ አይደለም? እንደዚህማ በጣም ነው የሚያምር። የእውነት ኖ አይ መታሰር አለብሽ። አሊያ ታያለሽ። ሰርፕራይዝ ነው የሚያምርበት። እኔ ይሄ እንዲበላሽብህ አልፈልግም። ችግር የለውም። አንቺ ነሽ ውበቴ። እንዴ እንግዲህ ከረባት የለኝም። ከረባት ግዙልኝ። ለእኔ አይን ማሰሪያ ብለህ እኮ ነው። ምን አማራጭ አለ? ሌላ አማራጭ የለኝም። እሺ ዝግጁ ነሽ? አይኗን ሸፍኛለሁ። ሰው ቦርሳዬን ያዝልኝ። እሺ ቦርሳ
አበባሽንም አልያዝሽም አይደለ? እሺ አበባዬንም እሺ ይኸው ቤተሰብ ሰርፕራይዙን ላሳያት እየሄድን ነው። ተከታተል። ያዘኝ እንዳለው የእውነት የማውቀው መንገድ ማለት ነው። እሺ ስማ ፈራሽ? አዎ አትፍሪ።